አላሳነሽም። ጌታ አላሳነስሽም ማለት አሜን። አንቺ ከሰው ሁሉ አንሼ እስከ መቼ ነው የምትይው አይደለ? ከሰው ሁሉ አንሼ ምን ነው ተውከኝ፣ ምን ነው እግዚአብሔር ትቶ አያውቅም፣ ትቶ አያውቅም። እኔ የማመልከው አምላክ እግዚአብሔር አውቀዋለሁ፣ አይተው አይጥልም። አጠገባችሁ ያለውን ሰው ንኩትና እግዚአብሔር አይተውም በሉት፣ እግዚአብሔር አይጥልም በሉት። ድገሙና ነገሩት፣ እግዚአብሔር አይተውም፣ ደግሞም እግዚአብሔር አይጥልም። እሱ የጊዜ አምላክ ነው በሉት። በጊዜውና በሰዓቱ ይመጣል። እግዚአብሔር እንደዚህ ያለኝ እንባሽን ላብስ በጊዜውና በሰዓቱ እመጣለሁ። አሜን። ማለት ብዙ የልብ ስብራት ያለባቸው ሰዎችን በመንፈሴም በስጋም አውቃለሁ። ክብር ለጌታ ይሁን። እኔ ወንድምሽ ደግሞ የተቀባሁት እንዳንቺ ለሚያነቡት ለሚያለቅሱት እንባባሽ አድርጎ ነው ጌታ የቀባኝ። ስሙ ይባረክ። እንዲህ በይ እስቲ የሆነ ሁሉ እንኳን ሆነ በይ። የሆነ ሁሉ እንኳን ሆነ፣ የቀረ ሁሉ እንኳን ቀረ። ጌታ ሆይ በይ አንተ ብቻ አትቅርብኝ፣ ከህይወቴ ላይ በይ አንተ ብቻ አትወሰድብኝ። ልክ እንደ እህቴ በተስፋ መቁረጥ ውስጥ ላለ ለአንድ ነፍስ ልናገር ነው። ሰው ሲጨርስ እግዚአብሔር መቀጠል ያውቅበታል። ሰው ሲጨርስ እግዚአብሔር መጀመሪያ ያውቅበታል። ነገርሽን እጀምራለሁ፣ አላውቅም ደግሞ ምህረት አድርጌልሻለሁ፣ ከዚህ ቀን ጀምሮ አስብሻለሁ አለኝ። ቅድም ስለ ሆሳና ከተማ አውራ ነበርና ሆሳና ከተማ ላይ ሜርሲ ኤሌክትሮኒክስ ማዕከል የሚባል ሾፕ አለኝ ነበረኝ፣ አሁንም አለኝ። ምን አልኩሽ? ሜርሲ ኤሌክትሮኒክስ። ሜርሲ የሚባል ስም ታውቂያለሽ? አንቺ ነሽ? ሆሳና ምን አለሽ? ሆሳና ቤተሰቦች እዛ ነው። ተነሽ እስቲ ማኮ ተነሽ። መሰረት ማን ነች? የሆነ ቀን ነብይ እንዲህ ብድግ አድርጎ ቢጸልይልኝ ምናምን ብለሽ ታውቂያለሽ? ሁሌ ነው የምትይው። በቃ ዛሬ መነሳትሽ መነሳት ሆነ። አሜን። እግርሽ ላይ ነው የምጸልይልሽ ላንቺ። አሜን። ላንቺ ግንባርሽ ላይ ለምን ሲባል በሰው ሁሉ ፊት ሞገስ ሰጠውሽ። አሜን። ሂጂ ተከናወኝ። ልጄ መሰረት ከጠበቅሽኝ አለ ጌታ፣ ስፍራሽን ካለቀቅሽ አለ ጌታ፣ በሶስት ነገር ይመጣል አንቺ ጋር። ሶስት ነገር ነው የምነግርሽ። የመጀመሪያው በጤና፣ ከዛ በፋይናንስ፣ ከዛ በሰላም፣ ከዛ ረፍት ይሆንልሻል። አትቅበዝበዢ። አጠገባችሁ ያለውን ሰው ንኩትና በመቅበዝበዝ በሉት አታተርፍም። ጌታን ከሆነ የምትፈልገው በለ ባስቀመጠ ቦታ ቁጭ በል። ጌታ እንደዚህ ብሎኛ ቃል አንዳንድ ሰዎችን ሊባርካቸው ሲፈልግ ማለት ነው በስፍራው ሲያጣቸው የለም እኮ የለችም እኮ ብሎኛ ቃል። እውነቴን ነው የምነግራቸው። ክብር ለጌታ ይሁን። አትቅበዝበዙ። የመጨረሻ ባርኮት ልባርካቸው በናዝሬቱ ጌታ በኢየሱስ ስም። የማይሄድ የማይወሰድ ቆይ ጠብቂኝ የማይል እመጣለሁ ብሎ ቀን ቀጥሮ የማይቀር የሰማይ አምላክ የናዝሬቱ ኢየሱስ ዛሬ በቤታችሁና በሕይወታችሁ ላይ ተአምራት አድርጎ ያስደንቃችሁ። እንግዳ ነገር አድርጎ ያስደንቃችሁ። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ማለፍና ማረፍ ይሁንላችሁ። አሜን ስትሉ በኢየሱስ ስም ሆነላችሁ። ተባረኩ። ነሽ እስቲማ እንዴት ነሽ? ሁሉ ሰላም? ኑሮ እንዴት ነው? ዳይ እሳት ይብላክ። ሂድ በናዝሬቱ ጌታ በኢየሱስ ስም ተነስ። ከላው ላይ ተነስ። አንተ ውጭ አሳዳሪ የጨለማ መንፈስ በናዝሬቱ ጌታ በኢየሱስ ስም እሳት አድርግ። በናዝሬቱ ጌታ በኢየሱስ ስም የት እንደምታውላት አይቻለሁ፣ የት እንደምታሳድራት አይቻለሁ። ምክርህን አይቻለሁ። አትችልም አሁን፣ አትችልም አሁን፣ አትችልም አሁን። በናዝሬቱ ጌታ በኢየሱስ ስም፣ በናዝሬቱ ጌታ በኢየሱስ ስም ልቀቃትና ሂድ። አሁን እሷን ወስዶ ያስቀመጠበትን ዓለም አይጠቅማችሁም ብነግራችሁ። እዚህ ስፍራ መገኘቷ፣ እዚህ ጉባኤ ላይ መገኘቷ በራሱ ለኔ ድንቅ ነው፣ ለኔ ድንቅ ነው። አሁን ስታመልጥ እግዚአብሔር እንደሚባርካት እንደሚያሳርፋት ያውቃል። ግን እንድታርፍ አይፈልግም፣ እንድትባረክ አይፈልግም። ሁለት አይነት የጨለማ መንፈስ ነው የሚጫወትበት። አንደኛው ቤታቸው ላይ ያለ የቃልቻ መንፈስ ወሰንጋላ አዳልሞት እየተባለ የሚመለክ አለ። ይሄ ብቻ አይደለም። ከዛ ውጭ ደግሞ መስተፋቅር ተሰርቶባታል። ከዚህ የተነሳ የሆነ ሰው እየተከተለች ከቤት አምልጣ ወጣች። ከቤቷ ተለይታለች፣ ከቤተሰቦቿ ተለይታለች። አሁን በሚያስጨንቅና አስቸጋሪ በሆነ ሁኔታ ውስጥ ነው ያለችው። ነፃ ትውጣ ወይ? ነፃ ትውጣ። እንደ እህቱም ያስባት አለ፣ እንደ ልጁም ያስባት። እጆቻችሁን ዘርጉ። አሁን የስልጣን ቃል ትናገራላችሁ። ወዲህ አምጡት፣ አምጡት ወዲህ። አትችልም፣ አትችልም፣ ዛሬ አትችልም፣ አትችልም። ሰባት እጥፍ እሳት
7 እጥፍ እሳት አዳልሞቲ ወሰንጋላ እሳት ይብላህ ዳይ ለመጨረሻ ጊዜ ጩኸት ነው ዳይ አንድ የመጨረሻ በጌታ በኢየሱስ ክርስቶስ ስም ከቤታችሁ ላይ ከበረከታችሁ ላይ ከስራችሁ ላይ ከአገልግሎታችሁ ላይ በናዝሬቱ ጌታ በኢየሱስ ስም ከልጆቻችሁ ላይ የምታውቁት ቢሆን የማታውቁት ዘር ቆጥሮ የመጣ የትኛውም በጌታ በኢየሱስ ስም የባዕድ አምልኮት የጣዖት አምልኮት በጌታ በኢየሱስ ስም እርግማን ከርስ ለዘላለም የተሰበረ ይሆን የተሰበረ ይሆን የተሰበረ ይሆን የተሰበረ ይሆን። የእግዚአብሔር እጅ በነገራችሁ ላይ ይገለጥ። የእግዚአብሔር ኃይል በነገራችሁ ላይ ይገለጥ። ከዚህ ሰዓት ጀምሮ ማረፍ ይሁንላችሁ። በኢየሱስ ስም ማለፍ ይሁንላችሁ። የእግዚአብሔር እጅ በላያችሁ ላይ ይሁን። እማዬ እንዴት ነሽ? አይዞሽ። እስቲ አንድ ውሃ አምጡልኝ። አባቱ በልጅ በክርስቶስ ኢየሱስ ስም ይሄ ውሃ ነው። ነገር ግን የስምን ኃይል እጠራበታለሁ። ይህ ውሃ ከዚች ማይክሮ ሰከንድ ጀምሮ በልጅ በክርስቶስ ኢየሱስ ደም ቀየርኩት። እግዚአብሔር ሆይ በጌታ በኢየሱስ ስም በዚህ ውሃ ላይ ያንተ መንፈስ ይረፍበት። ችብላቴና ከዚህ ውሃ በጠጣሽ ጊዜ በውስጧ የተቀመጠ ክፉ ሁሉ በኢየሱስ ስም አንዴ ለመጨረሻ ጊዜ የተነቀለ ይሁን። አብ ያልተከለው ተክል ሁሉ ከህይወታችሁ ላይ ይነቀል ተብሎ እንደተጻፈ በናዝሬቱ ጌታ በኢየሱስ ስም ከህይወቷ ላይ ይነቀል። እኔ ማለት እንዴት ነሽ? ስራ ጥሩ ነው አይደለም። ምንድነው አሁን አንቺ የሚቸግርሽ ነገር? እስቲ አውሪኝ፣ ተረጋጊና አውሪኝ። ምንድነው የሚቸግርሽ ነገር? ምንም ማለት እኔ ከቤተሰቦች ተለይቼ ብቻዬን ነው የምኖረው። ጌታ ብቻውን በቂ ነው በሉት፣ ያኖራል በሉት። አሁን አንቺ የምትሰሪው ስራ ጥሩ ነው አይደለም? አይደለም። ጥሩ አይደለም አይደል? በጌታ በኢየሱስ እንኪ እስቲ ጠጪው። ይሄ ነው ከጌታ ጋር ተጣብቀሽ ተስማምተሽ ትኖሪያለሽ። ጌታ ያሳርፍሻል። አሜን። ተስማምተሽ ትኖሪያለሽ ወይ? ጥያቄ ነው የጠየቅሻለሁ። አሁንም ድጋሚ አትመለሽም? እርግጠኛ ነሽ? እርግጠኛ ነሽ? እርግጠኛ ነሽ? ማሚ በላይ ቆሚ። ወንጌላዊ ተርሴታን ልጅ አለህ አይደል? ልጆችን ትወዳለህ? አዎ። ማሚ በላይ ልጅ አለሽ አይደል? ያውም የልጅ ልጅ። ልጆችሽን ትወጃለሽ? በጣም በጣም። በዚህ በተቀደሰ ጉባኤ ፊት በቅዱሳን መላእክት ፊት በአብ በወልድ መንፈስ ቅዱስ ፊት አደራ ሰጥቻቸዋለሁ። እቺ ልጅ ድጋሚ ብትጠፋ እኔም ጌታም ከናንተ ነው የምንቀበለው። የመጨረሻ አደራ። ከራባት እንደናጠጋርገሽ ጠይቂያትና እርቦኛል ካለች አንቺ አትቸገሪ፣ እኔን ጠይቂ። እሺ፣ ችግር የለው። ቸግሮኛል ካለች እንደ ልጅ ጠጋርገ አውራትና ቸግሮኛል ካለች አንተ አትቸገር፣ እኔን ጠይቀኝ። ያው ጌታ እግዚአብሔር ምስክር ነው የምነግራችሁ። ይሄን በጎ ነገር በህይወታችሁ ካደረጋችሁ ማለት ነው በሚቀጥለው ዘመን ለኃጢአት እያበረታታኋችሁ አይደለም። የትኛውም የማይሰረዝ ኃጢአት አይኖራችሁ። እሺ፣ ይሄን እግዚአብሔር የሰው ገበና የመግለጥ ፕሮግራም አይደለም ያለው፣ የሰው ገበና የመሸፈን እንጂ። አሁን እኔ የማይሆን ብታዩ ሁላችሁም ታዝናላችሁ፣ ሁላችሁም ታነባለ፣ ሁላችሁም ከንፈርት መጣላችሁ። ምንም እሱ ህይወት ላይ ግን የሚጨምረው ነገር የለም። ማሚ የልጆችሽን የልጅ ልጆችሽን ሁሉ ደስታ ማየት ከፈለግሽ፣ እግዚአብሔር ረጅም እድሜ እንዲያጠግብሽ ከፈለግሽ ማደሪያ ከቸገራት እንኳን ማደሪያ ሁኛት። መኖሪያ በቃ ሰጠውሽ ዛሬ ላንቺ። እሺ፣ ሶስታችሁንም እሷንም ጨምሮ አንድ ላይ ያገኛቸዋለሁ ወንጌላዊ። እሺ፣ እጅ ከነሱ ጋር ሄዱ። ትንሽ አውሯትና ነው እስቲ